የዛሬ ጥያቄ ፍትሃዊነት ለጎደለው የሃይማኖት ተቋማት ጉባኤ ነው። በባለፈው ጊዜ የኦርቶዶክስ እምነት ስርዓት ላይ የተሰለቁ የአምቦ ዩኒቨርሲቲ ተማሪዎች ተከታትሎ ነገሩን ወደ ህግ ያቀረበው ይህ ተቋም ነው። ታዲያ ዛሬ ላይ እስልምና ላይ ተነስቶ ማንም ሲሳለቅ ይህ ተቋም የት ገብቶ ነው ምንም አይነት መግለጫ ያላወጣው? ወይም ደግሞ ለጉዳዩ ትኩረት ያሰጠበት ምክንያትስ ምን ይሆን? የትኛውም ቦታ ላይ የሚፈጸም ነውር እኩል የማይዳኝ ከሆነ ፍትሃዊነት ጥያቄ ውስጥ ይገባል። ስለመዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጥተህ እንዴት ታዋርዳለህ የሰውን እምነት? የዚህ ፕሮግራም መነሻ ይሄ። በመሐይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያውቃል ይህ ሰው። ለምን ግን ናቀን? እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው። በአደባባይ ሚዲያ ላይ ዘለ ይሄ ሰው የረሱል ሰለላሁ ዐለይሂ ወሰለምን ስም ከሙስሊሞች ልብ ላይ ለማጥፋት እየሰራን ነው አለ። ከዚህ ጋር የሚገናኝ አንድ ታሪክ ልንገራችሁ። ይሄ ሰው በአውስትራሊያ ውስጥ እጅግ በጣም በእስልምና ጥላቻ የሚታወቀው የሙስሊሞቹ ጠላት ተብሎ ነው። ከሁለት ዓመት በፊት የጸረ ኢስላም ድርጅት ዋና ኃላፊ ሆነ። በአውስትራሊያ ውስጥ ሙስሊም ጭራሽ መኖር የለበትም፣ ለኢስላም ቦታ ሊኖረን አይገባም ብሎ ቅስቀሳ ከሚያደርጉት ዋነኛ ሰው ይሄ ሰው ነበረ። በአንድ ወቅት በአውስትራሊያ ውስጥ ለረጅም ጊዜ ጥያቄ ሲጠየቅበት የነበረ የኢስላሞች የመስጊድ ግንባታ ቦታ ተሰጣቸው። በዛ ጊዜ ተቃውሞ ተነሳ። የዛ ተቃውሞ ሰልፍ መሪ ይሄ ሰው ነበረ። ታዲያ በአንድ ወቅት ይሄም ሰው እንዲህ ብሎ ነበረ፣ ሙሐመድ የሙስሊሞቹ ነብይ ከሰዎች ልብ ላይ እንፍቀዋለን ብሎ ተናግሮ ነበረ። ሱብሃንአላህ። አላህ የፈለገውን ወደ ፈለገው መንገድ ይመራል፣ የፈለገውን ሰው ልቡን ይከፍታል። ይሄ ሰው ረሱል ሰለላሁ ዐለይሂ ወሰለም ላይ ጥያቄ ለማስነሳት በሰራ ቁጥር፣ ስለ ረሱል ሰለላሁ ዐለይሂ ወሰለም በተናገረ ቁጥር፣ ስለ ረሱላችን ሰለላሁ ዐለይሂ ወሰለም መረጃ በፈለገ ቁጥር በእስልምና ፍቅር ወደቀ። በረሱል ሰለላሁ ዐለይሂ ወሰለም ሙሐባ ውስጥ ገባ። ለአላህ ምን ይሳነዋል? ይህ ሰው በአሁኑ ሰዓት ወላሂ ሸሃዳን ይዞ እስልምናን ተቀብሎ ሙስሊም ሆነዋል። አላሁ አክበር እያላችሁ ሰለዋት እያወረዳችሁ 30 ቀን ሙስሊም ነው ይሉኛል። አሁን እንደዚህ በሂጃብ ሲያዩ ማለት ነው። እንግዲህ ላይክ ጾመኛ ነኝ። ጾመኛ ሆኜ ደግሞ ጸጉሬ ላይ ቂል ጾም አልችልም። ገባችሁ? ተሰትሬ በስነ ስርዓት ልክ እንደዚህ አምሮብኝ ሂጃቢን ጠምጥሜ ነው ልጾም የምችለው። እና መታችሁ የ30 ቀን ጾም ምናምን ብላችሁ ጾማችሁ እናንተም ከምታፈርሱ ዱአ አድርጉልኝ። ላይክ በዚሁ አላህ እንዲያስቀጥለኝ ከዚህ በኋላ ሂጃቢስት ገርል እንደሆን። ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ቲክቶኩን እያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ መሸ ሙሐመድ ነጋ ሙሐመድ الصلاة والسلام عليه الصلاة والسلام عليه سيدي رسول جعل الله فيا عباد المسيح لنا سؤال ان انت يا يسوع املاكيوچ ጥያቄ አለን አሉ ابن القيم የታላቁ ኢማም ابن تيمية አንጋፋ ደረሳ። نريد جوابه ممن وعاه መልስ እንፈልጋለን የተረዳ ካላሉ اذا مات الاله بسمع قوم አምላክ በሰው ልጆች ከተገደለ አማቱሁ فهل هذا اله ጌታ ነው። ታዲያ ሰው ከገደለው ሰው የሚገለው ጌታ አለ? የሰው ጌታ? ويا عجبا አሉ ደግሞ ابن القيم የሚገርመው ደግሞ ይሄ ነው። لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኛል። ተቀብሯል አይደል? واعجب منه بطن قد حواه ሚያጅበው ደግሞ እሱን ያቀፈሽ ማህፀን ናት አሉ። በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው? ሐይድ እኮ ነው። ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች።
ሲወለዱ ሐይድ ነው ይወጣል። ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው የምትሉን አሉ ኢብኑል ቀይም። ወሸቀል ፈርጀ መውሉደን ከዛም ብልት ገልጦ ወጣ አፉን ከፍቶ ሊስተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣ ነውን የምትሉን። ወያእኩሉ ከዛም አደገ ይበላል ይጠጣል። ثم يأتي بلازم አሉ ከበላህ ጠጣ ምን ይከተለዋል? ምን አለ ማይነገረው አለ አይደል? አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ? ካና يأكلان الطعام አለ። ምግብ እኮ ይበሉ ነበር። ምን ማለቱ ነው? አላህ Subhanahu Wa Ta'ala ሌላ ይከተላቸዋል። እንዴት ጌታ ነው ትላላችሁ? ኢብኑል ቀይም ንግግራቸውን ሲጨርሱ ምን አሉ? ተዓላ አላህ ከዚህ የራቀ ነው። አን ዕፍኪ ነሳራ ነሳራዎች ከቀጠፉበት ሰዩስአሉ ኩሉን አመ ፍተራሁ ከቀጠፉት ነገር ነገ ይጠየቃል። ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል? ጭራሽ አባል እንዴት ያደርጋቸው? ሱብሃንአላህ ሐስቡናላሁ ወኒዕመል ወኪል። እንግዲህ ከኋላ ሁሉን ቪዲዮዎች ሰምታችኋል ብዬ አስባለሁ ኢንሻአላህ። እንግዲህ ሀቂቃ በጣም ነው የሚያሳዝነው። በሐሳብ ተወያይተው ማሸነፍ ሲያቅታቸው እንግዲህ የነቢያችንን ክብር መንካት የሃይማኖታችንን ክብር መንካት ልምዳቸው ነው፣ አዲሳቸው አይደለምና ሐስቡናላሁ ወኒዕመል ወኪል። በነገራችን ላይ በነኩን ቁጥር እንበዛለን እንጂ አናንስም ማለት ነው። እና ውድ ተመልካቾች ይህንን ቪዲዮ ሼር አድርጉት፣ ላይክ አድርጉት። በኮሜንት ደግሞ ሰላዋት እያወረዳችሁ መሐመድ እያላችሁ እስኪ የጠሉትን እነሱ የጠሉትን ስም እኛ ደግሞ በሰላዋት ቅውጥ እናድርገው። ማሻአላህ ያለው እንትን ደስ ይላል። ቲክቶክም ላይ እያየሁ ነበረ። ማሻአላህ ተበረከላሁ። ሰላም አለይኩም ወራህመቱላሂ ወበረካቱ